እነዛኞቹ ደግሞ ምንድን ነው? ምን ጉር ነው? ሰርተዋል መጥተዋል። እናንተ ግን እሱ አዎ መጥተው ነበረ። የእነሱ ደግሞ አክዷል። መነሻው አይታወቅም፣ መድረሻው አይታወቅም። አይ ምን ይገባው አይደለም መድረሻው። ልንገርሽ መነሻው እኮ ወሬ አውርተሃል ነው። ዝም ብለህ እኔን አምተኸኛል ነው። እሱ ደግሞ ወይኔ ያማሁሽ ነው። ከዛ ጥሎ ሄደ። ዛሬም መጣ። ዛሬም እንደገና ፕራንክ አይደለም። አዎ ከዛ እያለቀሰኝ ነበር እኮ አላያችኋትም? ማነው አረባክሽ አላለቀሰችም። ፕራንክ ነው። ዝም ብለህ ዞር ብላን በዋን ትጠርግ ነበር። ማናት እንባን የጠረገ ነው የመሰለኝ። ታይ ኖ ውሸት ነው። ውሸት ነው። ማናት ወይ ነገር የትልቁ ሰላም ነው። ግን ተደማመጡ እጁ ፍትህ ለጅ ግን ማለት ነው። ይቅርታና ተደማመጡ ፍትህ ለጆሮ ትንሽ ቀን ነው የቀረው። ያሰናብተኝ ነው። አዳምጪኝ አንቺም አዳምጪኝ እኮ በተራ ነው። አዎ ይኸውልሽ ደመቁ እንደዛ ከሆነ ማለት እኔ ስላላየኋቸውም እንደዚህ ብዬ ማውራት አልፈልግም። ወሬ አውርታል ምናምን ካለችው ፕራንክ እያደረገች ነው። ምክንያቱም በሰው ወሬ ማመን እንደሌለባችሁ ሁላችሁም ያውቃሉ፣ እነሱም ያምኑበታል። በሰው ወይ በሶስተኛ ወገን እንደማይጠይቅ ስለሚያውቁ አሁን ሚዲያ ለሚመጣ ነገር ነው። ታዲያ አይ እነዚህ ሰዎች የወንድምየው አይደለም የወንድምየው ፕራንክ ነው የእንትና ማለት ነው። የሀብ ትክክለኛ ፕራንክ ነው። ግን አሁን እኔ እዚህ ጋር ሀናን አንድ ነገር በሉኝ። ወላሂ በጣም ጨንቆኝ ነው የገባሁት። ሲሙኝ ምን አስጨነቀችው? የምር አሁን ይሄ እንትን ማለት ነው። ይሄ ፎቶ እንዴት ነው እሱ ጋር ፎቶውን እንትኑ ጋር እቅፍ አድርጓታል። አሁን እሱ ጋር እንዴት ነው? ቆይ መጀመሪያ ጸጥ ብሎ ነው እንትን ያላት። አሁን ደግሞ በእንትኑ ላይ ሳየው ደግሞ አቅፏት አየሁኝ። ምንድን ነው ነገሩ? እሱ ጋር አልገባኝም። ነገሩ ፕራንክ ነው ብለሽ እንዲገባሽ ነገሩ ፕራንክ ነው ብለሽ እንዲገባሽ አድርጊት ያለሽ። እና አሁን እንደዚህ እሺ እያሳመነችኝ እኮ ነው እንዴ። አሁን አፍኖኝ ወስዶኛል አለች። ቡራም አሁን ተናዷል። ስም አትጥሩ ያላለ ይሄ ነብይ ያለ ከረ እንዲው እናንተስ እንዲው ጠና ሰው ታፍኖ እንዴት ይለቀቃል? ኧረ በእናትሽ ታይቀል ታፍኖ እንዴት እንዱ በቀል አይደለም። ቆይ ልንገራችሁማ እኔ ያሳቀኝ ነገር ቢኖር ማለት ነው ያስጨነቀው ምንም አላረገሽም ሲል ሳቄን ባይየተው እያተናነቀ ሳቄ ያመለጠኝ ምንም እሱማ እንዴ አስገድዶ እኮ አይሆንም። በግድ የሚሆን ነገር አለ እንዴ? ምንም አላረገሽም እየደጋገመ እኮ ነው። ምንም አላረገሽም ማለት ቅመሟ በአንድ ቀን ታክታ ተፈተች። ደስ የሚል ነገር ነው። አዲስ ሰው ገብቷል። ሰላም በሉ እስቲ። ምን አይነት ነው? ሰላም ነው። የተመታሽ እንዴ ነው የምንደርግታል? እኔ እኮ የማንበብ ችግር አለብኝ። ለዛ ነው ያልኩት። ደም ተመታሽ። ሰላም ነው። ታገኝት ነኝ። ደህና ነኝ። አንሻኑርዬ ደህና ነሽ ወይ? እግረኛ ያዋ እንዴት ሰነበትሽ? መዋ ሰላም ነው። አንቺ በጎቹም ፍየሎቹም ደህና ናቸው። የምር ለፋሲካ ዋጋውን ቀንሽልን እንገዛልሻል። ኧረ አይቀንስም። መዋ እየተወደደ ለሚሄደው ለዘመድ ይቀነሳል። ለዘመድ አይ ኧረ ሀናን ጆሮ የሚጮህ ነገር አለ፣ የሚደበደብ ነገር አለ። ዝምድናም በጓሮ እንጂ ሀኒ
አጠገብሽ ወይ ዝምድናም እስኪ ዝም በሉ ቆይ። ዝምድናም በጓሮ እንጂ በገበያ አይሆንም። እግረኛ ገበያ ነው። ዝምድናም በጓሮ ምን አለበት አንዱ ለዘመድ አረኑ ታስተርግ ለዘመድ ስለሆነ እንዱ በነፃ አርዳ የፋሲካ ዕለት አርዳ ታስፈላ አለቀ። ስሚ ልንገርሽ ፍቅር የገበያ ዘመድና የሴት እንግዲህ ያለውም ሲባል ሰምተሽ አታውቂም? አይ ክትፎ ታስፈላል። ሀሰንዬ የት ሄደሽ ነው የኔ ውድ? ቀስ ብለሽ አውሪሽ እንዳይሰሙሽ። የት ሄደሽ ነው? ሀሰንቸው ሀኒቾ ማለት ሀሰንዬ ይሉማል። ሲሙ ፍጠሪ ያለሽ ሹክ በልኝ ጆሮ ምንድን ነው ሹክ? ሀናን አቤት። አይሻ አንድ ነገር አትይኝም? እኔ ይሄ እንትኑ አልገባኝም። ይሄ ፎቶ ነገሩ ማለት ነው። ፎቶ ምን የሚል ፎቶ ነው? ስክሪኑ ላይ የተባባሉበትን ነው አይደለም? አይ እሱ ጋር ስንል በእንትኑ ላይ ያለው አሁን ይሄ መግቢያው ላይ ፒክቸር ነው። ዝም ብሎ መግቢያው ላይ ፒክቸር ነው ዝም ብሎ የተለጠፈው እኮ ግድ ነው። ይሄ እኮ የሚያቀናብረው ሰው ነው። እኔ ልመልስልሽ፣ ይሄ እንትኑን ቪዲዮውን እንትን ብሎ የሚለቀው ሰው ነው የሚያቀናብረው። ታብሌቱን ነው የምትይኝ? የለጠፉት እሱ ነው እንዴ የምትይው? ይሄ ኖርማል ነው። እስካሁን እሱ ነው ተረዳሽም ውዴ? ምን እኔ አፈል ብላላት ምን ይሻልሻል? ስሚ እሱን ካየሽማ እኮ ታብጃለሽ። እኔ እናት አንድ አስረጃት፣ ይውይ አስረጃት። አንቺ ታውቂዋለሽ እንዴት እንደሆነ። ውጭ የሚለጠፈው ሌላ ነው፣ ውስጥ የሚወራው ሌላ ነው። አለቀ። ሰው በጉጉት ልንገርሽ ዲለፋንሻ ማለት ነው። በዛ አይነት ቢሆን ማለት ነው። እኔ ያመንኩት ባለፈው በሰሩት ፕራንክ ነው። እውነተኛ እኔ በፊትም ፕራንክ ሊደራረጉም እንደዚህ አብሬ አልቅሽ ይወጣልኛል። ግን ባለፈው ነው እንደዚህ የተጻፈውን አይቼ ደንግጬ ታምሜም ነበር። ሀኒ ዘንድ በማጣ ሀኒም የለችም። እንደገና ሌላ ቦታ ሄጄ ነው ያረጋገጥኩት። ከዛ የሚጽፈው ከላይ የሚለጠፈው ኖርማል ነው። ታምሌት የሚለጠፈውና ውስጥ የሚሰማው አንድ አይደለም። ምን ሆናችሁ ነው? እሱንማ አንድ አይደለም። ታምሌት እንደዛ የሚጻፈው ለምንድን ነው ታውቃላችሁ? ኦዲየንስ በጉጉት እንዲያየው እንዲታይ የሆነ እንትን ብለሽ እይታ እንዲስብ ነው። እይታ እንዲያመጣ ነው እንደዛ የሚለጠፈው። እይታ እንዲያመጣ ነው እንጂ እንደዛ ነው እና አይዞሽ። ታብሌት እና እንትኑን አታገናኝ። ውስጥ የሚወራው እሺ፣ ተረዳሽ? ታብሌት ሲባል ደግሞ ማዳበሪያ እንዳይመስላችሁ የቴክስት ታብሌት ነው። አሁንማ በቃ ታብሌት ጋብቶኛል። የዞረባት ይሻለኛል። ፈጣሪ ዘንድሮ እኮ እኔ ጤነኛ ሰው አጣሁ። የት አባቴ ልግባ? ታብሌት እኮ የኔ ፊት ነው የሚያፍነው። ጤነኛ ሰው አጣሁ። እናቴ ምን አባቴ ላድርግ? የት አባቴ ልግባ? ወደ እኮ ነው ዘንድሮ። ፊትን አላየሽም? እንደምንደሚያፍነው ኖርማል። ወይኔ እናቴ ሀሰን እኮ ይኸውላችሁ ለካታዩ በቃ በኋላ ላውራ ወዲፍጮ አለ ያጎቱ ማለት ነው። አሁን ቆይ አሁን ጥያቄ ልጠይቃችሁ። ዝም መሀል ማለት ነው። ስጋዋ የማይበላ ወተቷ የሚጠጣ ምንድን ናት? ያንዳንድሽ መለሽ። ወተቷ የሚጠጣ ስጋዋ የማይበላ ስጋዋ አይበላም፣ ወተቷ ግን ይጠጣል አይደለም?
ግመል ይበላል እኮ ግመል ይበላል። ኧረ እባክሽ ይበላል። ኧረ ዛሬ ሰማሁት ካንቺ ይበላል። ነው ኢትዮጵያ መልሽ ያንዴሽ ማርያምን እኔ ገና ዛሬ ነው ይበላል። ከእንስሳም ሆነ ከማንኛውም ምንድን ነው ተናገር። ካየ ካልመለሽ መውጣት የለም ከዚህ ቤት አይደለም። ወተት አይተሻል እንዴ? ደግሞ ለመድኃኒት ብለው ይጠጡታል። ወዲያ በይ አይደለም። ስጋዋ የማይበላ ወተቷ የሚጠጣ በውስጥ ምን ሆኖ ነው ትወጣለች? ደግሞ ስልክሽ በውስጥ ምን ሆኖ ነው? ደብረን እንዴ ያለ ይሞክር ማን? እኔ ነኝ ነው አዚች አለች አንዲት አውቋበት ሌላ ነች። በይ መልሽ መልሱ። ኧረ እኔ እናቴ ስጋዋ የማይበላ ወተቷ ይጠጥ። ወተቷን እኮ ትገመግሚዋለሽ አይደለም? ቡና ነው አይደለም። ድስት አይደለም። ድስት ቂጥ ወጥ ይበላል። እና እሺ አሁን እኮ አልመጣም ብላለች እኮ አሁን። እሺ እንዴት ነው የሚሆነው? አልመጣም ብላለች። ተናገሩ እናት የስ ማነው እናት ያወቅኩት? ማነው እናት ያለው? እኔ ሸዋዬ ነሻ? ሸዋዬ አቄ ነበር አፈር ቢበል ሂጂ። ቆይ አዳምጪ ደግሞ አሁን ማለት ነው። አራት አይን አለው ህይወት የሌለው አራት አይን አለው። እያንዳንድሽ እንግዲህ ይሄን ታልመለሽ ይሄን መልስልኝ። መጀመሪያ መብራት አይደለም እንዴ? እናት አራት አይን አላት እንዴ? ጅላም አይደለም። ልጅቷ እኮ ነው መልሱልኝ። የቅድሙ ስምኝ እናት ናት። እናት ወተቷን ትጠቢያለሽ። ስጋዋ ይበላል። አራት አይን ህይወት የሌለው አራት አይን አለው። ሀናን ምን ነበር አውቀዋለሁ። ከምር ምን ነበር አራት አይን አለ ህይወት የሌለው። እነዚህ ናቸው አይደማመጡ፣ ያናዳሉ ሰው። ሚውት ያዙ። ሚውት እየፈታችሁ እንትን በሉ መልሱ። ኧረ እኔ አልይዝም። ይጨንቀሽ። አልመጣም ብላለች እኮ አይደለ? ግን አልመጣም አለች። ለምን? ህይወት የሌለው አራት አይን አለው። ሀኒ መልሽ። ቅመማ ህይወት የሌለው ምን ማለት ነው? አልገባኝም። አልመጣም ብላ ነበረ አለች እኮ። ድጋሚ ኸብስ ታላ ኧረ ዛጋትኪ ወጥ ዛጋ ነው ታቆይ መለሱ። ምንድን ነበር ያልሽው? ሆዴ አራት አይን ህይወት የሌለው አራት አይኑ ህይወት የሌለው አራት ያለው መቼም በየቤትሽ አለ። መቼም እንትን እሳት ነው የሆነ እሳት አራት እግር ያለው ምናምን ቢሆን አልጋ አይደለም። ካሜራ አራት አይን ያለው ህይወት የሌለው ነው። ጎሽ እሳት ነው። ተናገር። አይደለም እባክሽ ጋዝ ነው። አይደለም ስላችሁ መልሱ። ተደማመጡ። አይደለም አገር ስጡ። ኢትዮጵያ አንሰጥሽም። አይሻልሽም? እኛ ኢትዮጵያ ሰተን የት ልናርፍበት ነው? መልሳችሁ የፈለገ መልሱ። እንግዲህ መልሱ ካልሰጣችሁ እዚሁ ሳውዲ አራት አይን ያለው ነፍስ የሌለው ወዮ ምንድን ነው? ወይኔ በላት አውቀዋለሁ እኮ አልመጣም። በቃ ልመልስላችሁ። መቼም ሁልሽም የገበሬ ላይ ነሽ አይደል? መቼም በየቤትሽ አባትሽ ማረሻ ይዞ ይወጣል አይደል? ቀንበር እንዴት አራት አይን አለ? አንቺ ቀንበር እንዴ? ስሚ አንዱ በሬ አንገቱ የሚታሰርበት አለ። እዛኛው ሁለት ነው፣ እዛኛውም ደግሞ ሁለት ነው። አራት ቀንበር። ታዲያ ቀንበር ነው እንዴ የሚባል? ምንድን ቀንበር ነው የሚባል? አዎ ቀንበር። ቀንበር። አንቺ እነዚህ ነው እንዴ ነው የምትይ?
እኔ እኮ ኢትዮጵያ ቀንበር ነው። ክራታለች እዚህ አንቺ ታሽቃብጫለሽ እዚህ እና ድሮ ታዲያ መርሳት መልሽም ካወቅሽ ቆይሽ ቆይ ለካ አሁን ገና ገባኝ። ኢትዮጵያ ስጡኝ ያለችው ስሚ እገዴል ላይ ሁለት ኩይሶ ቋንቋ ድረስ አላውቅም እንጂ እገዴል ላይ ሁለት ኩይሶ እንዲሁ በቃ ቋንቋው ድረስ አላውቅም። ኩይሶ ምንድን ነው? እንዲሁ አለ ወላሂ። ይህን ካልመለሳችሁ ማለት ነው ወላሂ አታውቁም። ላይላ ይለላ እናቴ እኔ በኦሮምኛ ነበር የሚመልስልሽ እና ታዲያ ምን ላድርግልሽ? እኔ አላውቅም እንኮ ተናገሪ በአማርኛ። ቆይ እግዚአብሔር ነው ከምር ኩይሶ ራሱ ምንድን ነው? እንኳን መልስ ልመልስ እንኳን መልስ ልመልስ እኮ የጠየቅችውን አላውቀውም አለ ምን እንደሚባል አለ። ስሚ እገዴል ላይ ስሚ አዳምጪ። እገዴል ላይ ሁለት ኩይሶ ነው እንግዲህ። ሁለት ኩይሶ ምን አለ? ምንድን ነው? ሳር ልናገር ሳር ነው። ቆይ ሰዓዲ እንዳትናገሪ ተጠንቀቂ። ታውቂዋለሽ አንቺ አይደለም እንደው እያንዳንዷ እኮ ተሸክመዋል። ላይ አይደለም እኔው ቢሸከመው ጸጉር ነበር አይደለም አንቺ እንዲያትናገሪ ሰዓዲ 9988 እንዲያትናገሪ አንቺ ታውቂዋለሽ። እርግጠኛ ነኝ። አሁን ፍንጭ ስጭኝ። ፍንጭ ከወገብ በታች ነው ከወገብ በላይ? ወገብ በላይ ይሁን አይሁን እኔ አላውቅም። ፍንጭ አልሰጥሽም። ተናገሪ ነው ያልኩሽ። ምንም ፍንጭ አልሰጥሽም። ወላሂ አልሰጥሽም። ወላሂ አልሰጥሽም። አልሰጥሽም። ፍቅር አንድ ወደ ሌላ ጣጣ እየሄድሽ ነው። ፍቅር ራስዎን ትበል እንትና ቆይ ጭራሽ ከወገብ በታች ከወገብ በላይ ትላለች። አዩ አንቺ የወሎ አማራ ነሽ እንደ አንቺ እንደ እነሱ ነው የምታወሪ? እና እኔ ጥቅጥቅ ያልኩ ወሎዬ ነኝ። ቅልቅል የሌለኝ እናቴ። እኔ ወሎዬ አማራ፣ ትግሬ ምናምን አይደለም። አንድ ኢትዮጵያ ነኝ። እግረኛ የዋ በስ ወዮ ይጂበት እንግዲህ አንድ ኢትዮጵያ ነኝ። አሁን ማለት ነው። ተናገሩ። ትናገራላችሁ። ጡት ደረትሽ ለለጠፈሽ እንዲሁ ገደል ወላዲት አምላክ ትግስት ይስጠኛ። ቤት መድኃኒዓለም አንቺ እየዞረብሽ ልንገራችሁ፣ አበባ ስጡ ልንገራችሁ። እኔ አንቺ ስትይ ከወገብ በላይ ነው ከወገብ በታች ፍቅር ወይ ዘንድሮ አንቺ ጉደኛ ሲጀመር አይደለም። ቆይ ልንገርሽ፣ ሲጀመር እኮ ከወገብ በላይ ተወገብ በላይ እኮ አይባልም። ይሄ እኮ ገደል ነው አይደል? እና ደረትሽ ላይ ገደል ነው። ሁለት ናቸው። ከዚህ ሌላ አንቺ ይዘሽዋል አልኩሽ። ከላስ ቢብቲ ከላስ ወዩ እሺ ከወገብ በላይ ከወገብ በታች ወግጅ ኧረ በእናትሽ ፍቅር በቃ ከላስ ነው። ወይ ውጡ እዚህ አጀንዳ ፈጣሪ ትግስት ውጡ። የራሱ ሌላ ምን በቃ ቆይ ልንገርሽ ከላስ ቆይ እሺ አሁን ማለት ነው እንትን 3 ፍየል ፍየል፣ ጎመን፣ ነብር አለ፣ አንበሳ አለ። እነዛን ባህር ላይ ናቸው። አንበሳውን ብታሻግሪ ጎመኑን ፍየሊቱ ትበለዋለች። አንበሳው ነው ጎመኑን ይዘሽ ብከጂ አንበሳው ፍየሊቱን ይበላታል። ባህር ላይ ነው። እንዴት አድርገሽ ታሻግራላችሁ? መልሱ። እያንዳንድሽ ዛሬ ስራ የቤት ስራ ሰጣችኋለሁ። ፍየል ስሚ፣ ፍየል፣ ጎመን፣ አንበሳ አለሽ አይደል? ሶስቱን እንዴት አድርገሽ ታሻግሪያቸዋለሽ? መጀመሪያ አንበሳው እንዴት ታሻግሪ፣ ጎመኑን ፍየሊቱ ትበለዋለች።
ጎመኑን ማነው አንበሳውን ማነው ጎመኑን እንዳታሻግሪ አንበሳው ያለ መልሽ ያንዳንድ ሺህን አንበሳ እሱ ጅላም ፏለተ አንበሳ ላይ እንዴ ብሎ ነው የሚቸገረው። አንበሳ ይቸገር ሶስቱንም ማሻገር አለበት ያ ሰውዬ። ሶስቱንም ነው የሚያሻግረው፣ ግን እንዴት አድርጎ ነው የሚያሻግራት? ጎሽ እንዴት ወዴት ጎመን አለ። ሶስቱንም ጎመኑን በእጁ ይይዛል። ከዛ ፍየሊቱ ደግሞ